ሐምሌ 8 ቀን የጀመረው የምክክር ጉባኤ አሁናዊ መረጃዎችን በተመለከተ መግለጫ የሰጡት የኢትዮጵያ ሀገራዊ ምክክር ኮሚሽን ዋና ኮሚሽነር መስፍን አርአያ የሀሳብ ሽርሽሩን ለማፋጠን በሚያስችሉ አደረጃጀቶች ምክክሩ እየተካሄደ ይገኛል ብለዋል። በሂደቱም በሀሳብ ዙሪያ ጭቅጭቆች ተነስተዋል። ይህም በምክክር ላይ ከሚጠበቁ ሂደቶች አንዱ ነው ሲሉ አስረድተዋል። አዲስ ናቸው። የራሳቸውን ስሜቶች፣ የራሳቸውን አስተሳሰቦች በዛ ርዕስ ላይ ይዘው ነው የሚመጡት እና ያንን በሚገባ በትንንሽ ቁጥር ለቀናት ላለፉት 3 ቀናት ካስኬዱ በኋላ በትናንትናው ዕለት እያንዳንዳቸው አስሮች በሚገባ በሰብሳቢዎቻቸውና በጸሐፊዎቻቸው አማካኝነት የዚህ የሀሳብ ማመንጨቱን ወደ ሀሳብ ማጠናቀር ካስኬዱት በኋላ ምን አደረጉ? የተጠናቀሩትን ሀሳቦች በሚገባ አሰባስበው ከዛሬ ጠዋት ጀምረው ለ50ዎቹ በማቅረብ ላይ ይገኛሉ። ለቀጣዮቹ ሳምንታት ወደ ትንንሽ ቁጥር የተከፋፈሉት ቡድኖች ሀሳቦቻቸውን አጠናክረው ለ50ዎቹ ቡድኖች ከዚያም ለ500ዎቹ ቡድኖች የሚያቀርቡበት አሰራር ይቀጥላልን ብለዋል ዋና ኮሚሽነሩ። የምክክር ጉባኤው የመጨረሻ ምዕራፍ የጋራ መግባባት መሆኑን በመጥቀስ ለዚህም መሳካት አሁን እየተደረጉ ያሉ ውይይቶች ወሳኝ አበርክቶ እንዳላቸው አውስተዋል። የእስካሁን የምክክር ሂደቱ በጥሩ ሁኔታ እየተከናወነ እንደሚገኝ በመግለጽ አስሮቹ ላለፉት 3 ቀናት በ10 የተወያዩባቸውን በደንብ አጥርተው ለ50ው ቡድናቸው ያቀርባሉ። እንደገና እነኚህ 50ዎቹ ማለትም 16ቶቹ ቡድኖች 80ዎቹ ቡድኖች በሚገባ ሀሳቦቻቸውን በየተራ ካጠናቀሩ በኋላ ለሚቀጥለው ሰኞ ጀምሮ ለሚደረገው የ250ዎቹ ቡድኖች ለ16ቱ ያቀርባሉ ማለት ነው። ስለዚህ 16 ቦታ ላይ ተከፋፍለው 250ዎቹ ሀሳቦቹን እጅግ በሰፋ ሁኔታ ካብላሉ በኋላ በመጨረሻው ለ500 ቡድን ያቀርባሉ ማለት ነው። ይህ ሂደት እንግዲህ ወደፊት ለቀጣዮቹ ሳምንታት የምናስኬዳቸው ናቸው። በሚቀጥሉት 2 ቀናት የተሳታፊዎችን ባርኮድ በማመሳከር ትክክለኛው ቁጥር እንደሚገለጽም በመግለጫ አብራርተዋል። በዚህም ከ2000 አጀንዳዎች ወደ 8 የመጡትን አጀንዳዎች የተለያዩ ቡድኖች በተናጠል ወስደው እንዲወያዩባቸው እየተደረገ ይገኛል። ምን ያሉት እስካሁን ድረስ ሂደቶቹ የሚያሳዩት ጥሩ መሆኑን ነው። አንደኛ በጣም ይከባበራሉ፣ በጣም ይደማመጣሉ። በዚህ ሂደት ውስጥ አመካካሪዎች የምንላቸው ፋሲሊቴተሮች ትልቅ ቦታ አላቸው። እግረ መንገዱን ደግሞ የእውቀት ግብአት የሚሰጧቸው ፓነል ኦፍ ኤክስፐርትስ አሉ። አንደኛው ሃይማኖት በሌላው ላይ ጭነት እንዳያደርግ፣ አንደኛው አገዛዝ በሌላኛው ላይ ጭነት እንዳያደርግ አስፈላጊውን ክትትል እናደርጋለን። ይህንን ችግር በጭራሽ እንዳይኖር የደረስንበትን በየጊዜው ለእናንተ እናሳውቃለን። ምክክሩ በፍጹም ወደ አንድ አቅጣጫ ያዘነበለ ወይንም ለአንድ አካል ብቻ ያደላ አይደለም። አንዱ ሀሳብ በአንዱ ላይ የመጫን ሁኔታ እንዳይኖር ክትትል እያደረግን እንገኛለን ያሉት ዋና ኮሚሽነር መስፍን አርአያ